ነጫጭ ጥቁረቶች ክፍል 2 ውስጤ ላይ የሚሰማኝን የመሰበር ስሜት ለማስታመም ሰፈራችን ውስጥ ወደሚገኘው ጭር ያለ ካፌ ሄድኩ። ካፌው ሰው ስለማይበዛበት ጥንዶች ይመርጡታል። እኔ ካለሁበት ጠረጴዛ ፊት ለፊት ጥንዶች ተቀምጠው ያወጋሉ። እሱ ይቀልዳል፣ እሷ ትስቃለች። ፀጉሯ አይኗን ሲሸፍናት እሱ ወዲያው በጣቱ ፀጉሯን ወደ ኋላ ይመልስላታል። አይን ለአይን እየተያዩ ይስቃሉ። ስናፈቅር ዓለም ሁሉ እጃችን ላይ ያለች ትመስለናለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ርዕስና በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። የእኛ ዓለም ባፈቀርነው ሰው ህይወት ውስጥ ይገደባል። ሀዘናችንን ያፈቀርነው ሰው ሀዘን ይሆናል። ደስታችን ያፈቀርነው ሰው ደስታ ይሆናል። መለማመዳችን፣ የህይወት መዘውራችን የአንዳችን በአንዳችን ላይ የተደጋገፈ እንዲሆን ስለሚያደርግ አንዳችን ያለ አንዳችን ጎደሎ እንደሆነን ይሰማናል። አንዳንዴ ደግሞ ከእውነት ጋር እንከዳዳለን። ከወደድናት ልጅ የሚበልጡ ቆንጆ ሴቶች ሞልተው፣ እኛ ግን አፋችንን ሞልተን ከሷ ሌላ ውብ ከየት መጥቶ እንላለን። ይህ ከፍቅራችን የሚመነጨው ስሜት ላፈቀርነው ሰው የመልእክት ዘውድ ይጭንለታል። ሲሳሳት ስህተቱ አይታየንም። ፍቅር የአእምሮ ምክንያታዊ አስተሳሰብ የሚያደነዝዝ እጽ ሳይሆን አይቀርም። ከፊት ለፊቴ የተቀመጡት ጥንዶች አሁንም ይሳሳቃሉ። ምን እየተባባሉ ይሆን ብዬ አስባለሁ። ምናልባት እሱ ካንቺ ውጭ ሴት ምድር ላይ አለ እንዴ ይላታል። ለሱ ከሷ ሌላ ማንም እንደማይጥመው ለመግለጽ፣ እሷ ደግሞ ኩራተኛ ናት እንዳትባልም እሱንም እግር መንገዷን ለማሞገስ እረ ያንተም እናት አሉ ትለዋለች። ከዛ ሁለቱም በአንዴ ካካካ ብለው ይስቃሉ። አሊያም እሷ ፈጣሪ ግን አንተን መጥላት የሚችል አንጀት ፈጥሯል ስትለው፣ እሱ ደግሞ የአንችን ውበት የሚክድ አንደበት ፈጥሮ እንደሆነ ምናልባች እኔንም የሚጠላ አንጀት ፈጥሮ ይሆናል እያላትም ሊሆን ይችላል የሚሳሳቁት። በጤነኛ አእምሮ ካሰብነው እኮ ምንም አያስቅም። በፍቅር የሚሉት ጉድ ውስጥ ስንሰምጥ ግን የማያስቀው ያስቀናል። ስናፈቅር እኮ የቃላት አደራደራችን ራሱ እንዴት እንደሚያምር። ስነ ጽሁፍ በዞረበት ዞሮ የማያውቀው ራሱ እልም ያለ የስነ ጽሁፍ ሰው ይሆናል። ከሌሎች የስነ ጽሁፍ ባለሙያዎች የሚለየው እሱ ያፈቀራትን ሴት ለማሞገስ ቃላትን ሲያስውብ፣ ሌሎቹ ደግሞ የማትታወቅ ውብ እንስትን ለመፍጠር አእምሯቸውን ማስጨነቃቸው ነው። አሁንም ከፊት ለፊቴ የሚሳሳቁት ጥንዶች እየተመለከትኩኝ ምን እየተባባሉ ይሆን የሚሳሳቁት እላለሁ። ምናልባት የሚያስቅ ነገርም ላይሆን ይችላል የሚያወሩት፣ ግን አብረው መሆናቸው የፈጠረባቸው ስሜት በራሱ እንደ ጅል እያሳቃቸው ይሆናል። አውቀዋለሁ ስሜቱን። የእነሱ የዛሬ ደስታ እያየሁ የራሴን ስብራት አስባለሁ። ዛሬ የተገኘሁበት ካፌ ውስጥ የዛሬን አያድርገውና እኔም እንደነዚህ ጥንዶች ግጣሚ ትመስለኝ ከነበረች ሴት ጋር እመላለስ ነበር። አዎን፣ ሊያውም መቼም የማትለየኝ ከማትመስለኝ ቆንጆ ሴት ጋር ነበር እምመላለሰው። ስሟ ኢክራም ይባላል። ረዘም ያለች ናት። ፊቷ ቀላ ያለ ነው። አይኖቿ ጠበብ ብለው በጣም ያምራሉ። ከንፈሯ ቆንጆ እንደሆነ ያወቅኩት ጓደኛዬ ብሩክ ከነገረኝ በኋላ ነበር። ምናልባት እኔ ያላየሁት የከንፈሯን ውበት ለጓደኛዬ ለብሩክ እንዴት እንደታየው ፈጣሪ ነው የሚያውቀው። እኔ ለሷ ከነበረኝ ፍቅር ይልቅ እዝነቴ ይገዝፍ እንደነበር ያወቅኩት አሁን ከተለያየም በኋላ ነው። የህይወቷን እያንዳንዱን ገመና አውቅ ስለነበር በጣም አዝንላታለሁ።
አብረን መንገድ ላይ ስንራመድ እንኳ እንቅፋት ነካ ሲያደርጋት ልቤ ተገንጥሎ እስከሚወርቅ ድረስ ነበር የምደነግጠው። በጣም ተሳሳይ ነበር። ሰው ግን ለሰው ይሄን ያህል ይሳሳል? የኔ የተለየ ነበር። እወዳት ነበር። ውዴታዬ ሙሉ ለሙሉ የተገነባው ደግሞ ለእሷ ከነበረኝ እዝነት ነበር። እንደምታፈቅረኝ ሁሌም ትነግረኝ ነበር። እኔ ለእሷ ካለኝ ፍቅር እሷ ለእኔ ያላት ፍቅር እንደሚበልጥ ታወራኛለች። አዎን፣ እነዛን ውብ አይኖቿን እያስለመለመች ፊውዬ አንተ ታፈቅረኛለህ ግን የኔ ድመት እኔ ላንተ ያለኝ ፍቅር ካንተ በጣም ይልቃል ትለኛለች። የፍቅሯን ደረጃ ስሰማ ይገልጸው ይመስል ወደ ሰማይ አይኖቿን እየሰቀለች እኔም አንቺ ከኔ በላይ እንደምታፈቅሪኝ ያውቃለሁ እላት ነበር። ይሄ ግን ለእሷ ያለኝን ቃላት የእምነት ደረጃ የሚያሳይ ነበር። ይህ እምነቴ የመነጨው ደግሞ ለእሷ ካለኝ ትልቅ ፍቅር ነበር። በሰዓቱ እሷ ይህንን ስሜትን ተረድታው ይሁን አይሁን አላውቅም። እንደምታፈቅሪኝ አምናለሁ ከማለት በላይ የእምነት ደረጃ፣ ከእምነት ጥግ በላይ ደግሞ የመውደድ ልኬት እንደሌለው ይግባት አይግባት አላውቅም። በነገራችን ላይ የኔ ድመት የምትለኝ ወተት በጣም ስለምወድ ነው። እሷ ደግሞ ቸኮሌት ነፍሷ ነው። ትዝታዎቼ እጅጉን አዲስ ናቸው፣ አላረጁም። የኤክሩ ጅልባብ መሬት እየጠረገ የጅልባቡን እጀታ በእጇ ይዛ በጥርሷ ጅልባቡን ነክሳ እያየችኝ የሳቀችበት ቀን አሁን እንዴት ተከወነ ድርጊት ጥርት ብሎ ትዝ ይለኛል። ኤክሩ ግጥም አትወድም። እንደውም የሆነ ጥፋት ካጠፋች መቀጮው ግጥም እኔ ሳነብ ማዳመጥ ነበር። ኤክሩን አጥፍታ አንበርክኪያ ታውቃለሁ። ኤክሩን ተንበርክካ ማየት በራሱ ሀሴት ይሰጣል። ከኤክሩ ሌላው የሚጣፍጠኝ ነገር ደግሞ ዴ የሚለው ፊደል በስርዓት ማለት አትችልም። ዴ ስትል ስሰማት ጉረሳት ነበር የሚለኝ። ግን ማን ይሄ ሁሉ ነገር ነበር ይሆናል ብሎ አሰበ? ማንም። ዛሬም ከዚህ ሁሉ ስብራቴ ጋር ለኔ የነበራትን እንክብካቤና አክብሮት አልክድም። ሰው የራሱ መልካም ጎን እንዳለው ሁሉ ደካማ ጎንም ይኖረዋል። ገና ለገና ዛሬ ተለያየን ተብሎ የሰውን ስም አተላ መቀባት አግባብ ነው ብዬ አላምንም። ኤክሩ አብረን እያለን ለኔ መልካም ነበረች። አስተናጋጇ ፊቴ መጥታ ቆመች። ፈገግ ብላ ፈውዛን ሳፊው አለችኝ። ስሟ ረሂማ ነው። ከኤክራም ጋር እዚህ ቤት ስንመላለስ ሁሌም የምታስተናግደን እሷ ነበረች። ፈውዛን ሳፊው እያለችኝ ወተት በሳፊ ስለምጠጣ መሆኑ አንዱ ምክንያት ነው። ሰሞኑን ግን ይህን ቃል የምትጠቀመው ብቻዬን ስለምመጣ ነው። ያው ወተት ሳፊ ሲሆን ያለ ቡና ብቻውን አይደል የሚቀርበው። ጨዋታዋ ደስ ስለሚለኝ ምንም ጥሩ ስሜት ላይ ባልሆንም ፈገግ ብዬ ወይ ረሂማ ኮካ አልኳት። ሳቋ ወዲያው ቡፍ ስለሚል ነው ኮካ የምላት። ከወተት ሌላ የምትፈልገው ነገር አለ አለችኝ። ምን እንደምጠጣ በደንብ ታውቂያለሽ። ወተት ብቻ አምጪልኝ ኮካዬ አልኳት። እየሳቁ ምላሷን አውጥታብኝ ወተቱን ልታመጣ ሄደች። በነገራችን ላይ ከአስተናጋጆች ጋር እንደዚህ ያለ ወዳጅነት ግንኙነት መመስረት ደስ ይለኛል። ካፌ ብቻ ሳይሆን የትም ሲሄድ ፊቴን ከመከስከስ ይልቅ ፈታ ብዬ እየተጫወኩ ከሰዎች ጋር መግባባት ያስደስተኛል። ተጫዋችማ ነበርኩ። ኤክሩ ያደረገችልኝ ነገር የሆነ አዚማም አደረገኝ እንጂ ከኤክሩ ጋር የተዋወቅንበት መንገድ ትንሽ ለየት ይላል። ፈጣሪ ራሱ ተዋወቁ ብሎ ሜዳውንም ፈረሱንም እንካችሁ እንደማለት ነበር ያመቻችልን። ከኤክሩ ጋር እንዴት ተዋወቅን በደንብ አስታውሳለሁ። አዎ በደንብ። ቀኑ ጁምአ አርብ ቀን ነበር። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 2 በዚህ ተጠናቋል። ክፍል 3 ይቀጥላል።
አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከተመቻችሁ ላይክ፣ ሼር አድርጎ ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።